ከፍተኛ መጠን ያለው አምራች ኃይልን በውስጡ ያለያዘች ሀገር ትውልዱን መገንባት ውጤታማነቱን ለማገዝ ደግሞ በትምህርት ማነጽ ለነገ የማይተው የቤት ስራ ነው። ኢትዮጵያም በትምህርት ዘርፍ ያለባትን ስብራት ለመጠገንና ሀገር በቀል መሰረት እንዲኖረው ለማድረግ ባለፉት ዓመታት መነሻውን የስርዓተ ትምህርት ለውጥ ያደረገም ማሻሻያ አድርጋለች። ሰፊ ሀገራዊ ጥናት ተደርጎ ያንን መነሻ ያደረገ የስርዓተ ትምህርት ለውጥ ነው የተደረገው። ለውጡ በአገር አቀፍ ደረጃ ይፋ ተደርጎ ያው በክልል ደረጃም የሚፈጸሙ ተግባራት ተፈጽመው ተማሪዎች በአዲሱ ስርዓተ ትምህርታቸውን እንዲያገኙ ማድረግ ችለናል። ስርዓተ ትምህርቱ በይዘት የተጨቀ ሀገር በቀል ዕውቀትን ያላካተተ ከተማሪዎች የመማር አቅምና እድሜ ጋር የማይመጣጠን እርስ በርሱ የማይሰናሰልና የተናጠል አይነት እይታ ያለበት ስለሆነ ሆሊስቲክ በሆኑ ደረጃ በደረጃ የሚስተሳሰር የተማሪዎችን እድሜና የእድገት አቅምን የሚያገናዝብ መሆን አለበት ተብሎ ስርዓተ ትምህርታችንም በአዲስ መልኩ እንዲሻሻልና እንዲስተካከል የተደረገበት ነው። የአዲሱ ስርዓተ ትምህርት ተግባራዊ ከተደረገ ጊዜ አንስቶ የዘርፉ ማሻሻያዎችን የሚያግዙ ተግባራትም ተከናውነዋል። አዲሱ ስርዓተ ትምህርት ተቀርጾ ወደ ተግባር ከተጀመረ ጀምሮ የመጀመሪያው ስራ መጽሐፍትን የማሳተምና ወደ ትምህርት ቤቶች የማድረስ ስራ ነው። በክልል ደረጃ በተለይ በዚህ አመት መጽሐፍን አንድ ለአንድ ለማዳረስ ስራዎችን ስንሰራ ቆይተናል። ወደ 4.1 ሚሊዮን መጽሐፍ በዚህ አመት አሳትመናል። ሁሉንም መጽሐፍ ወደ ትምህርት ቤት እንዲሰራጭ የተደረገበት አመት ነው። የትምህርት ቤቶች ደረጃ በጣም ዝቅተኛ ነው እንደምታወቀው። እነዚህን የትምህርት ቤቶች ደረጃ የማሻሻል ስራ በሰፊው ተሰርቷል። ህዝብ ገንዘብ ያወጣ በጉልበቱ ተጨማሪ ክፍል የመገንባት ትምህርት ቤቶች እጥረት ባለባቸው ደግሞ የአንደኛ ደረጃ ትምህርት ቤት የመገንባት ስራዎች በሰፊው ተከናውነዋል። ትምህርት ቤት በማሻሻል በስርዓተ ትምህርት ትግበራ በመምራት ስልጠና ትምህርትን ለማሻሻል ደግሞ በቅድመ መደበኛና በአዳሪ ትምህርት ቤትና ልዩ አዳሪ ትምህርት ቤቶች እነዚህና የመሳሰሉ ስራዎች ተሰርተዋል። ከቅድመ አንደኛ ጀምሮ በመጀመሪያ ደረጃ ትምህርት ቤቶች የመጡበት መንገድ ነው ላይ ሄደው የሚያመጡትን ውጤት የሚወስነውና በሀገርም ሆነ በክልላችን ደረጃ በስፋት እየሰራንበት ያለው ቅድመ አንደኛ ደረጃ ትምህርትን ማጠናከር ነው። በተለይም ትውልድን በማነጽ አምራች ኃይልን ማፍራት የሚያስችል ከባቢ መፍጠር ላይ የተሰራው ስራ አበረታች ውጤት እየተመዘገበበት መሆኑም ይነሳል። የትምህርት ለትውልድ መርሃ ግብር በክቡር ጠቅላይ ሚኒስትራችን ላውንች የተደረገው ወይም ደግሞ ስራ ላይ እንዲውል የተደረገው የትምህርት ለትውልድ ንቅናቄ በባለፉት 3 ዙሮች ከፍተኛ የሆነ ሀብት ሞቢላይዝ አድርገናል። በዚህ 6 ወር ብቻ ከ4 ቢሊዮን ብር በላይ መሰብሰብ ተችሏል ማለት እንደ ከተማ አስተዳደር። ይሄ ሀብት በትምህርት ቤቶች ላይ ያሉ ኢንፍራስትራክቸሮች እንዲሟላ፣ ግብዓት እንዲሟላላቸው፣ መማር ማስተማሩ እንዲሳለጥ፣ ትምህርት ቤቶች ሳቢና ማራኪ እንዲሆኑ፣ ደረጃቸው እንዲጠበቅና በተለይ ጥመርታ የምንለው ከውሃ ጡት፣ ከሽንት ቤት እንዲሁም ደግሞ ከመማሪያ ክፍል እንዲሁም ከተማሪ መማሪያ መጽሐፍትና ቁሳቁስ ጋር ተያይዞ ይሄንን በከፍተኛ ሞቢላይዜሽን የሁሉንም አቅም ደምረን ተደማሪ ውጤት ለማምጣት ጥረት እየተደረገ ነው ያለው ማለት ነው። በርካታ ስራዎችን ለሚጠይቀው የትምህርት ዘርፍ አሁንም ተግዳሮቶች እየገጠሙት እንደሆነ የሚነሳ ሲሆን አቅምን አሟጦ በመጠቀም ውጤታማ ጅምሮችን ማስቀጠል እንደሚገባ ተጠቁሟል። እንደ ክልል ወደ 7 ሚሊዮን ተማሪዎች ነው በዚህ ሰዓት ወደ ትምህርት ቤት መምጣት የነበረባቸው። አሁን በትምህርት ገበታ የሚገኙትና የተመዘገቡት ወደ 2.8 ሚሊዮን ተማሪዎች ናቸው። ስለዚህ አንዱና ትልቁ ችግር ተማሪዎች ወደ ትምህርት ገበታ ለመምጣታቸውና ከትምህርት ገበታ ውጭ መሆናቸው እንደ ሀገርም እንደ ክልልም በጣም ከፍተኛ የገጠመን ተግዳሮት ነው። ሀገር የሚሰራው በሰው ነው። ሰዎች ደግሞ መታነጽ ያለባቸው በትምህርት ነው። ነገር ግን ከትምህርት ገበታ ውጭ ሆኑ ልጆች እየተፈጠሩ ያለበት ሁኔታ ነው ያለውና የመጀመሪያው የሰላሙ ጉዳይ ነው ተግዳሮቱ ነው የሚወሰደው። ሁለተኛው አዲሱ ስርዓተ ትምህርት ወደ ተግባር በቅርብ ጊዜ ከመግባቱ ጋር በተያያዘ ከግብአት ጋር የሚያያዙ ጉለቶች አሉ። መጀመሪያ ከመምህራን ጋር ተያያዘ ነገር፣ ሁለተኛ ከትምህርት ቤት ስታንዳርድና አቅርቦት ጋር የተያያዘ ከትምህርት አቅርቦት መሳሪያ አቅርቦት ጋር የተያያዘ ነገር፣ ሶስተኛ ከአመራር ጋር። እነዚህ ሜጀር ፋክተሮች ከለየን እንግዲህ የትምህርት ስርዓቱ አሁን ያዝነው ትክክለኛ መንገድ ላይ ነው ብለን እናስባለን ማለት ነው።
ስለዚህ በጊዜ ሂደት እነዚህ ነገሮች ይሻሻላሉ የሚል ግምት አለ። ትምህርት ሚኒስቴርም ቢሆን በዘርፉ የተከናወኑ ያሉ ተግባራት ጥራትና ፍትሃዊ ተደራሽነት ላይ ተመረኮዙ እንዲሆኑ እየሰራው ነው ብሏል። ሁሉም ኢትዮጵያዊ እኩል ነው። ከትምህርት ሚኒስቴር አንፃር የትምህርት ስርዓቱ ለሁሉም ኢትዮጵያዊ ፍትሃዊ የሆነ ትምህርት ከሌላው ጋር ሊወዳደር የሚችልበት ትምህርት መስጠት አለብን። ጥራት ያለው ትምህርት መስጠት አለብን። ዝም ብሎ ክፍል መቁጠርና እንትን ማድረግ አይደለም። በሌላ በኩል ግን ሁሉም ኢትዮጵያዊ ልጅ እኩል እድል ማግኘት አለበት። እነኚህን ሁለቱን ነገሮች ይዘን ነው የምንሄደው። የምንሰራው ስራ ሁሉ እነኚህን ሁለት ነገሮች ተግባራዊ እንዲሆኑ ለማድረግ በትምህርት ዘርፉ የተደረጉ ማሻሻያዎች በተያዘው ልክ መሄድ ከቻሉ ሀገር የሚያስፈልጋትን ትውልድ ማፍራት እንደሚቻልም ተጠቁሟል። ብዙ ነገሮችን የሚነካካ ለውጥ ነው እያካሄድን ያለ ነው። እንዳልኩት ውጤቱ ቀስ እያለ የሚመጣ ነው። ግን ተደምረው ምንም ጥያቄ የለንም። ተደምረው ኢቬንቹዋሊ የምንፈልገው አይነት ልጅ የምንፈልገው አይነት ወጣት ለሀገሩ የሚያስብ አገሩን ከፍ ለማድረግ ብቃት ያለው ችሎታ ያለው አገሩን ከፍ ለማድረግ ተነሳሽነት ያለው ዲሲፕሊን ያለው ግብረገብነት ያለው እነኚህ ሁሉ ነው። ኢንተርቬንሽኑ ብዙ ስለሆነ ውጤቱን ባንድ አይደለም የምታየው። ቀስ እያልክ ቢልድ እያረገ ነው የምታየው። ከዚህ በፊት የነበረብንን ከትምህርት ጋር የተያያዙ ስብራቶች በአብዛኛው መጠገን የምንችልበት ሁኔታ ውስጥ እንገባለን።